ሰላም አለይኩም ወረህመቱላሂ ወበረካቱ። ዛሬ ቀጠን ነው ያ በተለያዩ አይነት ሰው ስለሆነ ይሄ ደግሞ የአንድ እህታችን ነው። እዛም አለ የአንድ እህታችን ዞር አድርጌ ዛሬ እቃ ሞልቷል ቤታችን። ማሻአላህ ማሻአላህ። እና ሱቅ ጀምራለሁ። እዘዙ በኦንላይን ምን ትፈልጋላችሁ? ሎኬሽን ይላካል። መታችሁ ውሰዱ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እንዴት ናችሁ ውዶች? ሰላም ነው? ጤና፣ አፍያ፣ ስራ ከኔ ጋር ሁሉ ሰላም ፒስ ነው አላችሁ? እስቲ አበረታቱ፣ ሼር አድርጉ፣ ላይክ አድርጉ፣ እስከ መጨረሻ አዳምጡ ቪዲዮ ማለት ነው። እና ማዘዝ የምትፈልጉት ደግሞ እሰሱት። አረብ ሀገር ሆነን ነበር እቃ ብንይዝ ደስ ይላል። ኢትዮጵያ ከመጣን ጎመን ራሱ አትክልት ራሱ መግዛት የተወደደበትና ይከብዳል ማለት ነው። እና ብሩ ክንፍ አለው ይበራል፣ አይቀመጥም። ኢትዮጵያ ከመጣችሁ ዝም በይ ቀስ በይ አትንቀሳቀሽ። እና ኢትዮጵያ ስትገቡ ብዙ ብርም ቢሆን አይቆምም፣ 1 ሚሊዮን ቢሆን አይቆምም። ኢትዮጵያ ሳትመጡ በፊት ነበር ወሳኝ የሆኑት ነገሮች በአንድ ቪዲዮ ተናግሬያለሁ። ግዙት፣ ብትጨነቁ ብትሸጣላችሁ። ቴሌቪዥን፣ ቲቪ ስታንድ፣ አልጋ፣ ቁም ሳጥን፣ ሽንኩርት መፍጫ፣ እንደዛ ቡና መፍጫ፣ ውሃ ማሞቂያ አዘጋጅታችሁ እዛ ካርጎ ከምታደርገው እዚህ ብትገዙ ይሻላል። ካርጎ በጣም ነው፣ አንድ ማንኪያ ሳይቀረቀር እና ከአዲስ አበባ ወደዚህ ማምጣቱ ከአረብ ሀገር ወደ አዲስ አበባ ማምጣቱ በጣም ብዙ ብር ነው። ከዛስ በትንሽ በ15 ቀን ብር ገዝተን ነበር እቃዎችን ወሳኝ የሆነ እቃ ብናስቀምጥ ይሻላል። ኢትዮጵያ ሳንገባ ኢትዮጵያ ከገባን ብርም አይቀመጥም፣ አንገዛም። ምኞት ብቻ ነው፣ የሰው ቤት የሚያምር ብቻ አይተንዝም ማለት ነው እላችኋለሁ። እና ይሄ ሾርባ ሳህን ነው ማሻአላህ። 6 ፍሬ ማንካ አለው። ታና ማንካ ነው ሾርባ ሳህን በዝርዝር ነው ዛሬ። ፋቲ እቃ ነው ይሄ። እሺ 1 ፍሬ ደርዘን 1 ፍሬ እሺ የቡና መፍጫ አለ፣ ሳህን አለ እና ጆክ አለ። ቅርጫት ነው የሚባለው። ይሄ ምን ነበር የሚባለው? ይሄ የሻይ ብርጭቆ 6 ፍሬ የሻይ ብርጭቆ አለ። እንደዚህ የሻይ ብርጭቆ ነው። የቡና መፍጫ 1700 ነው። እሺ መዳመጫ 400 ነው። የአሳንቡሳ ማሰሪያ አለ። እንዴት አለ ዱላውስ የት ነው? የዚህ ዱላ የእሱ አይደለም፣ እሱ ሁለቱን እንደ አንድ አይደለም የገባዛ። በሌላ ካለው እስቲ ምናልባት በካርቶን ውስጥ ካለው ይሄ አንቺ ሳካች በሁለቱ ካርቶን ባለው ነው። በዚህ እሱ ጋር ባዶ እኮ ምንም የለም። እዚህ ገብቶ ይሁን እዛ ወጥ ደግሞ እዛ ላይ ሆኖ ባልዲ ላይ ሆኖ ስናለ ውስጤ ዛሬ አንዳንዷን ይሄን እና ይቺ ደግሞ 1700 ብር ነው። ስቶፕ ናት። በፊት እዛ ዱባይ ሆኜ አሰርቢ ስልክ በስነ ስርዓት ቅራሽ ጀመር። ስልኩ ካሜራ ችግር አለው። 1700 ብር ነው። 1200 ነበር በፊት። አሁን የዛሬ 2 ዓመት ነው 1200 ነበር። እና ሾርባ ሳህን 1200 ክዳን ስላለው ክዳን አለው፣ ማንካ አለው። በክዳኑ ማለት ነው ማንካ ሾርባ
የስጋ ሾርባ እና ይሄ ደግሞ ባለጥበቡ ሳህን በጣም የሚያምረው ዋው! 6 ፍሬ ነው። 6 ፍሬ። እሺ ረከቦት 3200 መዳመጫ 1200 ቅርጫት 1000 ይሄ ቅርጫት 1100 ነው። 1100 ነው። 1100 ረከቦት 2000 ይሄ ረከቦት 2400 ነው። ይሄኛው ደግሞ 3000 ነበረ። እኔ በ3000 ያሰባ መሰለኝ ለካ 3200 ነው ያሰባ። ይሄ የተጻፈበት አለ እና የሾርባ ሰሃን ለማለት ነው። የሾርባ እሺ 6 ፍሬ 900 ማለት ነው። ይሄ 900 ነው። ያኛው ባለጤባቡ ስለሆነ 1200 ነው። እሺ ጆክ እሺ ጆኩ አንድ ፍሬ 1000 አንድ ፍሬው 1000 ነው። እና ይሄ 900 ነው። ይሄ ደግሞ 600 ነው። ጆኩ 1000 ነው። ውስጡ ኩባያ አለ። ድሮ 500 ነበረ። አሁን ቀጠለ። ድስቱ 8000 ጆካን ሲባል 1000 ነው እና ጆኩ 1000 ብር ነው። ይሄ ደግሞ 8400 ነው። ትልቅ ድስት ነው። ትልቅ ነው እና 2 በግ ራሱ ያሰራል። 2 በግ ያሰራል። ትልቅ ነው። እናንተ ትንሽ ሊሆን ይችላል ሩቅ ስለሆነ ማለት ነው። እና የእንጀራ መቃረቢያ ሆቴል ደረስን። እሺ በ10 ወደች እስከ መጨረሻ ይሁት። እቺ ደግሞ ዋው ውሃ ገብቶ ነበር። ያውቃሉ ስንመጣ ውሃ በባጃጅ ውስጥ ይዘን ነበረ። ይሄ ደግሞ 12 ፍሬ ነው። አንዷ የድሮ ሲኒ አበባ በጣም የሚያምር በጥበቡ በጣም ያምራል። ይሄ ደግሞ 30 ነው። 1100 1700 ቡና ማፍጫ 1700 ነው። ይሄ ረከቦት 3200 ብር ነው። ይሄ ደግሞ ስንት ነው? 900 ብር ነው። ይሄ ደግሞ 3200 ነው። 3200 ነበር። እስቲ 3200 አዎ እሺ ይሄ አንደኛ ነው እና እነንም ማበረታቱ ይላችኋለሁ። ዋጋው ይሄ 400 ብር ነው። ይሄ ለሳምቡሳ መስሪያ ድጋሚ ልነግራችሁ ዋጋውን ለማወቅ ከፈለጋችሁ ይሄ 400 ነው። ይሄ 8400 እና ሾርባ ሳህን ደግሞ እዚህ ያለው 900 ብር ነው። ጆኮ 1000 ነው። ይሄ ረከቦቱ ደግሞ 2400 ነው። ይሄ ደግሞ 3200 ነው። ይሄ 1007 3000 1100 ይሄ 96 ይሄ ደግሞ እሺ የሽንኩርት ማስቀመጫ የለም።
ተስቀመጨ አንድ ስምንት መቶ ስቶፕ 1000 ነው። ያው እና ልጁ ስለጻፈ ብዙ መገባኝ እና ላይክ ሼር እያደረጋችሁ አበረታቱኝ ውዶች። ማዘዝ የምትፈልጉ በራሳቸው ዋጋውን እየከራከራችሁ በካለር አይታችሁ ደስ ያላችሁ ለእናንተ የቆምሳና የእናንተ ደስ ያላችሁ ጥቃ መርጣችሁ እኔ አገናኛችኋለሁ። ሳቆፍዬ ይዤ እመጣለሁ። በእናንተ እኩል ነው። ባለቤቱ ጋር ተነጋግራችሁ ካከራይ ነው የምንገዛ እና የልጅቷ ደግሞ ብዙ እቃ ገዝቻታለሁ ከዚህ በፊት ብዙ 170,000 ብር ይሁን እንደዛ ብዙ እቃ ነው እና 48,000 ብር 58,000 ብር ነው እቃ ብቻ የቤት እቃ የገዛኋት ከልብሱ ውጪ ማሻአላህ ሁሉም ነገር ወግ አድርጋለች። ጠቅላላ 7 ድስት ነው የገዛችው። 5 ተዘራራቢ ገዝታለች በፊት ማለት ነው። እቺ ደግሞ ሱጎ መስራት ይቻላል። እንዴት እንደምታምር በዛች እንቁላል ቅቅል በዚች ማብራት ማለት ነው። እኔ ራሱ ናፈቀኝ። ይሄ እንደዚህ አይነት ነው። እኛ ኢትዮጵያ ስንኖር እኮ ምኞት ብቻ ነው ያልኳቸው። መግዛት አይቻልም። ለምን መሰላችሁ? ያው ስራ ያለው ሰው ይገዛል፣ ግን በወር ክፍያ ካለው ይገዛል። ላውጣ ነበረ። ኧረ በቃ ይሁን እንዳለ ይቀመጣል። ያስታውቃል። ይሄ ፎቶ ላይ በጣም ነው የሚያምረው። ደስ ይላል። አንድ ላይ ተያያዥ ነው። ማብራቱ ነው። ስቶፕ ነው። በዛ ላይ በቃ ድስቱም ሳይቆሸሽ ማንቆርቆሪያም ሳይቆሸሽ ጽድት ብሎ ጣውላ ትልቅ ገዝቶ ዋው ነው እና በጣም ደስ ይላል። እንደዚህ ነው። አላህ ይዳኛ ምስጣን ይላችኋለሁ ውዶች። ላይክ አድርጉ። ባለ አንድም አለ ከፈለጋችሁ እሱንም ደግሞ በቃ በአንድ ላይ አስቀምጣችሁ ማባያ ብዙ አይነት መስራት ከፈለጋችሁ ወጥ ማሞቅ ከፈለጋችሁ አጠገባችሁ አምጥታችሁ ቡና ማፍላት ከፈለጋችሁ ቁጭ ብላችሁ በዚህች ላይ ሻርጋችሁ በዚህች ደግሞ ቡናውን ቁጭ ብለሽ ሳትነሺ አጠገብሽ ራሽ አፍልተሽ መጠጣት ነው። ከባሉካ ጋር ግን እንዴ ነው ለምሳሌ እዚህ ስቶፕ አለች፣ እዚች በቃ መፍጫ አለች። መነሳት የለም። ዋው ነው። እንግዲህ እስከ መጨረሻ እዩት። ያበረታቱ፣ ሼር አድርጉ። ይዘዙ። የትም አደርሳለሁ እላችኋለሁ። እናመሰግናለን።